ቀድማችሁ አለን እያላችሁ ከፊት ስትዘምቱ እናንተ ከፊት ሆናችሁ በጎችን ስትመሩን እረኞቻችንን ተከትለን ብቻ ሳይሆን ከእረኞቻችን ቀድመን ለመሞትና ለመሰዋት ዝግጁ ነን። ከመቼ አንድም ቀን መግለጫ ሲሰጥ ሰምተን አናውቅም። እዚህ ላይ የተደረገው ግፍ ነው። ገዳዩን ማወቅ የመንግስት ድርሻ ነው፣ የቤተ ክርስቲያኒቱ ጉዳይ አይደለም። መጠበቅ የሚችለው ደግሞ መንግስት ነው። ቤተ ክርስቲያን መሳሪያ የላትም፣ መስቀል ብቻ ነው ይዛ የምትዞረው። በሁሉም ነገር ተጎድተናል እኮ። የቀረን ነገር አለ? ምንም ነገር የለም። ሰላም እንድትሰቀል አደረግናት። ሰው መጥቶ የለም የገደላቸው፣ ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር ቃሉን ያሰሙ የነበሩ። ሐቁ አሳሪው ከገዳዩ ያራቀ መሆኑን ነው። ይህ ንግግር የ20 ፖ ተወዳዳሪ የሚስጥረ ስላሴ ታምራት ነው። ሰላም እንደ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው ወቅታዊና መነጋገሪያ በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ የቻናል ሰብስክራይብ ያደርጋችሁ ቤተሰቡን ቪዲዮቻችንን እንደምትወዱ ስለማልጠራጠር አሁን ላይክ አድርጋችሁ ጀምሩት። ላይክ ስታደርጉት ዩቲዩብ ለብዙ ሰው እንዲያደርስልኝ ስለሚያግዘኝ ለእናንተ ላይክ ማድረጉ ቀላል ስለሆነ ለኔ ግን በጣም ይጠቅመኛል። ላይክ ሳታደርጉ እንዳታልፉ። ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። ተማሪዎቹ ድምጻቸውን አሰምተዋል። ብፁዕ አባታችን ሆይ ይህ በቤተ ክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? የቅድስት ስላሴ ዩኒቨርሲቲ ደቀ መዛሙርት በምስራቅ አርሲ በኦርቶዶክሳውያን ላይ በተፈጸመው ጥቃት ምክንያት ሐዘናቸውን በመግለጽ ለብፁዕ ጠቅላይ ሥራ አስኪያጅ ብፁዕ አቡነ ሳዊሮስና ለብፁዕ አባቶች ጥያቄያቸውን አቅርበዋል። ተማሪዎቹ በመግለጫቸው በክስተቱ ለተጎዱ ወገኖች ጥልቅ ሐዘናቸውን የገለጹ ሲሆን ለጉዳዩ ተገቢው ትኩረት እንዲሰጠውና የሚመለከታቸው አካላት አስፈላጊውን ምላሽ እንዲሰጣቸው ጠይቀዋል። የቅድስት ስላሴ ዩኒቨርሲቲ ደቀ መዛሙርት ወይም ደግሞ ተማሪዎች በምስራቅ አርሲ ኦርቶዶክሳውያን ላይ በተፈጸመው ጥቃት ሐዘናቸውን የገለጹ ሲሆን ጥያቄያቸውና ነገሩ ደግሞ ትኩረት እንዲሰጠው ጥያቄ አቅርበዋል። በሁሉም ነገር ተጎድተናል እኮ። የቀረን ነገር አለ? ምንም ነገር የለም። ሰላም እንድትሰቀል አደረግናት። ወደ ሰማይ ወደማንደርስባት ርቃለች፣ በጣም ርቃለች። ሰላም ከሁሉ በላይ ናት። ሰላም በቀላሉ ካመለጠች ቶሎ የማትገኝ ናት። አሁን ሰማይ ተሰቅላለች። ሰላም የሁላችን ህይወት ናት። ያው እንግዲህ ቤተሰቦች እንዳያችሁት ነው የስላሴ ቤተክርስቲያን ደቀ መዛሙርቶች እንግዲህ ሄደው ጥያቄ ያቀርባሉ። አባታችንም እንግዲህ እንዳያችሁት ከአቅማቸው በላይ ሆነው እንግዲህ ያለቀሱ ላይ ይገኛል ማለት ነው። በጣም ይሄ ጊዜ ለኦርቶዶክሳውያን በጣም ከባድ ጊዜ ነው። አንድ መሆን ያለበት ጊዜ ነው። እንዲሁም ደግሞ አንዳንድ መምህራኖች ምናምን እንግዲህ በአርሲ ዙሪያ ድምጻቸውን በማሰማታቸው የታሰሩ ይገኛል። እስቲ አንድ ቪዲዮ ተነንታ ኦርቶዶክሳውያን ክርስቲያኖች በሙሉ የሚያሳዝን የሚያስደነግጥ ዜና እየሰማን እንገኛለን። ወንድማችን ዲያቆን መምህር ዘላለም ታዬ ታስሯል። ሁላችሁም በጸሎት እንድታስቡት ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ ድምጽ እንድትሆኑት በትህትና እጠይቃለሁ። ያው እንግዲህ ቤተሰቦች ዲያቆን ዘላለም እንግዲህ ከአርሲ ጋር በተገናኘ ድምጽ በማሰማቱ ታስሯል ማለት ነው። እስቲ ምን በማለቱ ነው የታሰረው? አንድ ቪዲዮ ተነንታ። እንግዳ ሰው መጥቶ የለም የገደላቸው፣ ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር ቃሉን ያሰሙ የነበሩ። ክርስትና በነገራችን ላይ በጣም የሚደንቀው እኔነት ስለሌለበት ነው። በነገራችን ላይ እኔነት ስለሌለበት ነው። ስለተረፍን ወይ ስለተሰበሰብን ወይኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጠንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም። ያው እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው ማለት ነው። እንግዲህ
ይህንን ማለት ፍትህ መጠየቅ ያሳስራል አላቅም። ለእናንተ እንግዲህ ትቼዋለሁ ማለት ነው። ግን ከዚህ በኋላ ዲያቆን ዘላለም እንግዲህ ቤተሰቦቹ ባለበት ቦታ ሊጠይቁት ሄደው ምናምን ነገር እንግዲህ እያገኙት እንዳልሆነና በወረቀት እንደሆነ መልእክት የሚላላከው እንዲሁም ጨለማ ክፍል ራሱ መግባቱን ሰምተናል ማለት ነው። ግን አሁን ከዛ ሁሉ ጊዜ በኋላ ያንን ሁሉ አሳልፎ እንግዲህ ጥሩ ዜና አለ፣ ተፈቷል የሚል መረጃ አለ። እስቲ አንድ ቪዲዮ ተነምጣ። ኦርቶዶክሳውያን ክርስቲያኖች በሙሉ ሁላችሁንም በክርስቶስ ኢየሱስ ፍቅር ሰላም እያልኳችሁ እግዚአብሔር ይመስገን እጅጉን የምንወደው ወንድማችን መምህር ዘላለም ታዬ ተፈቷል። በጸሎት ያሰባችሁት ሁላችሁንም ማመስገን እወዳለሁ። አሁንም የታሰሩት እንዲፈቱ ወደ እግዚአብሔር በጸሎት እንድታሳስቡ በትህትና እጠይቃለሁ። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። ያው እንግዲህ ቤተሰቦች መታሰሩን ያበሰረን ወንድማችን እንግዲህ መፈታቱንም አብስሮናል ማለት ነው። በጣም ደስ የሚል ዜና ነው። ግን ሆኖም ቀረ ደግሞ እንግዲህ እኔ አሁን ቪዲዮ ማምጣት ስለማልፈልግ ነው እንጂ ሶሻል ሚዲያ ላይ ወጥተው እንገላችኋለን፣ ይሄ ነገር ይቀጥላል ምናምን የሚሉ ሰዎች ሳይታሰሩ ፍትህ እየጠየቁ ያሉ ሰዎች ለምን እየታሰሩ እንደሆነ አልገባኝም። ያው መፈታቱ ጥሩ ዜና ቢሆንም ግን እንደዚህ አይነት እንትኖች መታሰር አለባቸው ብዬ አላስብም። እስቲ ምረታብ ደግሞ ያለው ነገር አለ፣ እሱን ሰምተን ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሀገር ኢትዮጵያና በተለያዩ ክፍለ ዓለማት የምትኖሩ የተዋህዶ ልጆች በሙሉ በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ወደ ዕለቱ መልእክት እሄዳለሁ። እንግዲህ ሰሞኑን ምነው ጠፋህ እያላችሁ ነበር። አልጠፋሁም። ብዙዎቻችሁ ተጨንቃችሁ ብዙ በማሰብ አጥብቃችሁ ኢንቦክስ ስታደርጉና ስልክም በተደጋጋሚ በመደወልና በውስጥ መስመር ጭንቀታችሁን ስትጠይቁ ነበረ። እንደ እግዚአብሔር ፈቃድ አለው ለአገልግሎት ለአስቸኳይ ጉዳይ አባቶች አዘውኝ ከሀገር ውጪ ስለነበርኩ ነው። በቅርቡ እመለሳለሁ። ግን እስከዛ ድረስ የማስተላልፈው ወቅታዊ መልእክት አለኝ። ይህንን መልእክት ሁላችሁም ላልሰሙ እህቶች፣ ወንድሞች ሼር በማድረግ ወይንም በማዛመት እንድታሰሙ በቅድስት ቤተክርስቲያን ስም በወላዲተ አምላክ ስም አደራ እላችኋለሁ። እንግዲህ ሰሞኑን አንድ የተነሳ ነውጥ አለ። ከዚህ በፊት በቴቄል የጀመርነው አለ። እናንተ ቀድማችሁን አለን እያላችሁ ከፊት ስትዘምቱ፣ እናንተ ከፊት ሆናችሁ በጎችን ስትመሩን እረኞቻችንን ተከትለን ብቻ ሳይሆን ከእረኞቻችን ቀድመን ለመሞትና ለመሰዋት ዝግጁ ነን። እኛ የምንፈልገው እንደ አቡነ አብርሃም ከፊት ሆኖ መመሪያ የሚሰጥ ቤተክርስቲያኗ አትንኳት፣ ልጆች በዚህ መንገድ ሂዱ፣ በዚህ መንገድ ውጡ የሚለን ነው የምንፈልገው። ወጣቶች፣ አሁን የኦርቶዶክሳውያን ወጣት የንቅናቄ ዘመን መሆን አለበት። ተደፍረናል። እስካሁን የታገስነው እስካሁን ዝም ያለው በሁኔታው ተስማምተን አይደለም። ሀገራችን ያለችበትን ሁኔታ አስበን ነው። ከዚህ የባሰ ችግር እንዳይመጣ ሀገሪቷ ወደ ከፍተኛ ቀውስ እንዳትገባ ብለን ታግሰናል። ግን ከሃይማኖታችን የሚበልጥ ምንም ነገር የለም። ከሰማይ ሀገራችን የሚበልጥ ምንም ነገር የለም። ሀገራችን ሰላሟን እንዲጠበቅ ሰላሟን እንዳይፈረስ እንፈልጋለን። ግን አይ ብለው ቤተክርስቲያኗን ሊያጠፉ ከዘመቱ ግን ዝም የምንልበት ምንም ምክንያት የለም። ብፁዕ አቡነ አብርሃም እንደተናገሩት አንገት እንሰጣለን። ግን አንገት ሲሰጥ ዝም ተብሎ አይደለም። አንገት ተይዞ መውደቅ አለ። አንገት ዘን ነው የምንወድቀው እንደተባለው ይሄ ነው እውነቱ። እና ኦርቶዶክሳን ወጣቶች እኛ እየተሰደቡ እኛ በእንዲህ አይነት መንገድ ቤተክርስቲያናችንን እያዋረዱ እያንቋሸሹ በሰላም ወጥተው የሚገቡበት ዘመን ማብቃት አለበት። ያው እንግዲህ ቤተሰቦች መምህር ምህረተአብ የተናገረው እንደሰማችሁት ነው ማለት ነው። ማንም እየገደለ ሌላው የሚኖርበት አግባብ ሊኖር አይገባም፣ የለም። እንግዲህ ሰላም ነው የምንፈልገው። ማንኛውም አይነት በእምነቱ ምክንያት የማንኛውም አይነት እምነት ተከታይ መሞትም ሆነ ምንም አይነት ጥቃት ሊደርስበት አይገባም። ተቻችለን መኖር አለብን። አይ ከተባለ ግን ዝም ብሎ የሚሞት የትኛውም አይነት ሰው አለ ብዬ አላስብም። ከመቼ ነው አንድም ቀን መግለጫ ሲሰጥ ሰምተን አናውቅም። እዚህ ላይ የተደረገው ግፍ ነው። ገዳዩን ማወቅ የመንግስት ድርሻ ነው፣ የቤተ ክርስቲያኒቱ ጉዳይ አይደለም። መጠበቅ የሚችለው ደግሞ መንግስት ነው። ቤተ ክርስቲያን መሳሪያ የላትም፣ መስቀል ብቻ ነው ይዛ የምትዞረው። ሌላ ምንም ዓላማም የላትም። ፈጸሙ የመብት ጥሰቶች ማለትም ከህግ አግባብ ውጭ የአባቶችንና የቤተ ክርስቲያንን ክብር በተዳፈረ መልኩ የተፈጸመውን ድርጊት ክቡርነቶ ሰምተውታል? ያውቁታል? ካወቁትስ እንዴት ያዩታል? ሁለተኛ፣ የተለያዩ ጊዜያዊ ክስተቶችን በመጠቀም ክብረ አበውን መዳፈሩ በዚህ መልኩ የሚቀጥል ከሆነ
የቤተ ክርስቲያናችንና የቅዱስ ሲኖዶስ ዋስትና ምንድነው? ትናንት አንድ ያደረጉት የጣሩለት የደከሙለት ሲኖዶሱ ምንድነው? ክብሩ ሉዓላዊነት አካላት ሁሉንም የማይወክል ማለት ነው። አንዳንዶችን ያለበቂ ምክንያት አንድነቷን የሚፈታተን ድርጊት እየፈጸሙ ይገኛሉ። የቤተ ክርስቲያኗ አንድነት ያለመከፋፈል ቀጣይነት እንዲኖረው ድርሻን ከመወጣት አንጻር መንግስት ኃላፊነት የለበትም ወይ? ጥያቄዎች በሚቀርቡ ጊዜ ለኦርቶዶክስ ደግሞ ኦርቶዶክስ እዚህ ምን አመጣት በቃ የሷ ነገር የሚሉ ስላሉ መረጃ ማቅረብም ስለምንችል ይሄን ያውቁታል። ካወቁትስ ምን መፍትሄ ነው የሚሰጡን? በተደጋጋሚ በቤተ ክርስቲያን አባቶች ላይ በተፈጸመው አሳዛኝ ድርጊት ምክንያት በምእመናን ልብ የተፈጠረውን ቁጭትና ህመም መንግስት በምን መልኩ ሊያክመው አስቧል? ሕክምና የሚያስፈልገው ብዙ ነገሮች አሉ። የኛ እዚህ መለያየት ለመንግስት ጤናማ ነገር አያመጣም። እኛ አንድ ሆነን መንግስትን ስንደግፍ ብቻ ነው ጤናማ የሚወጣው። ያው እንግዲህ ቤተሰቦች አባታችን ቀጥታ ለመንግስት እንግዲህ ማስጠንቀቂያ ያዘልም ጥያቄም አቅርበዋል ማለት ነው። እንደዚህ አይነት ቀጥተኛ ትክክለኛ የሆነ መፍትሄ የሚያሰጠን አባት ነው የሚያስፈልገን እንጂ እስከ መቼ ድረስ ታዛችን ወገኖቻችን እየሞቱ ራሳችን ላይ ነገር እንዳይደርስ ብለን ዝም ብለን መቀመጥ አለብን ብዬ አላስብም። ይሄንንም ነገር መንግስት ችላ ብሎ እንደቀልል ሊያየው የሚገባ ነገር ነው ብዬም አላስብም። ሐቁ አሳሪው ከገዳዩ ያራቀ መሆኑን ነው። ይህ ንግግር የ20ፖ ተወዳዳሪ የሚስጥረ ሥላሴ ታምራት ነው። ኦርቶዶክሳውያን ምዕመን ላይ የሚደረገው መሳደድና መገደል ሳይበቃ ቤተክርስቲያኒቷን ተቆርቋሪና አገልጋዮች እያሳደዱና እያደኑ ማሰር ሐቁ አሳሪው ከገዳዩ ያራቀ መሆኑን ነው። ይህ አወዛጋቢና አነጋጋሪ ንግግር ፌስቡክ ገዛው ከ15 ሰዓታት በፊት ያጋራችሁ ነው። በጣም የሚገርመው ደግሞ አሳሪውም ገዳዩም አለመጠቀሱ ነው። አሳሪውስ ማን ነው? ገዳዩስ ማን ነው? የሚስጥረ ሥላሴ ሐሳብ በእንጥልጥል እንደቀረ ነው። ያው እንግዲህ ቤተሰቦች ሚስጥረ ሥላሴ የኢህአፓ ተወዳዳሪ እንግዲህ ያለችው እንደሰማችሁት ነው። እውነተኛና ትክክለኛ አግባብ ያለው ጥያቄ ነው። እንግዲህ እዚህ ጋር ለምን እንገደላለን የሚል ሰው ይታሰር ከሆነ በጣም ማን ነው ታዲያ አሳሪው? ማን ነው ገዳዩ? በቃ ትክክለኛ ጥያቄ እኮ ነው። በቃ ለምን እንገደላለን? ገዳዮቹ እያዙልን ነው እንጂ ሌላ ነገር አይደለም። ትክክለኛ ጥያቄ ነው። ክብርነቱ በአርሲና በአካባቢው የተለያየ ግድያዎች የተፈጸሙ ነው። የሆነ መፍትሄ መስጠት አለብን። አሁን ላይ የሀገር ውስጥ ያሉትን ሪፖርቶች አቅርብልኝ ብዬ ነበር። የት አለ እኮ አለቃ? ሌላም ሪፖርት እኮ ይዣለሁ። እንዲሁም በከፍተኛ ደረጃ ወጣቱ በስራ ማጣት ወደ አላስፈላጊ ነገር እየገባ እንደሆነ ለመዘገብ ችለናል። አንተ ሰውዬ ሪፖርት ፈልጋለሁ እኮ ነው ያልኩ። የሀገሩን የዚህን ወረ ሪፖርት ፈልጋለሁ እያልኩ ነው አለቃ። በጣም አሳሳቢ የሚባሉት እንዲሁም ነገኛ ላይ ጣት የሚያስቀስርብን ሪፖርት እኮ ነው ይዤ የመጣሁት። ሃና አቤት አለቃ። እና አዲሱ የመስሪያ ቤታችን ተቀጣሪ እንዴት ሪፖርት ማቅረብ እንዳለበት የተረዳው አይመስለኝም። ታዲያ አለቃ ምን እንዳስረዳው ትፈልጋለህ? የአንቺን ሪፖርት እስቲ አንብቢለት። እሺ። በእንጦጦና በአካባቢው ለሀገር ውስጥ እንዲሁም ለውጭ ዜጎች የሚሆን ሀኪንግ አስመርቀናል። በተጨማሪም የተጀመሩት የወንዞች የማስዋብ ፕሮጀክት እናጠናቀቃለን። በተጨማሪም ይበቃል። ሪፖርት ምን ማለት እንደሆነ የተግባባን ይመስለኛል። ይቅርታ አለቃ፣ ይሄን አይምሮ አይፈቅድልኝም። ማለት እንደ ማንኛውም የዚህ ሀገር ዜጋ እድገትና ብልጽግናን የምቃወም ሰው አይደለሁም። በሀገር ላይ የሚደረጉትም እድገቶች በጣም ጠቃሚ ናቸው። ግን ከምንም በላይ መቅደም ያለበት ሰው በሰላም ወጥቶ መግባት ሲችል ነው ሌላው ነገር የሚቀጥለው። ይቅርታ አድርግልኝና አለቃ ምክር አያስፈልገውም። ምን መስራት እንዳለበት ጠንቅቆ ያውቃል። በነገራችን ላይ እንዳንቺ ያሉ ከስር ለትንሽ ጥቅም የሚልከሰከሱ ግለሰቦች ናቸው መንግስት ትኩረቱን ወዴት ማድረግ እንዳለበት አጀንዳ የሚያስቀይሩት። ስርዓት፣ ይሄ ቢሮ እንጂ መከራከሪያ ቦታ አይደለም። ጥሩ፣ ወደ ቦታው በቂ ኃይል እናሰማራለን። ሁሉንም እናስተካክላለን። ይሄ ብቻ በቂ አይደለም እና ህዝቡ መረጃ መስማት ይፈልጋል። ልክ በሚዲያ ስለምንሰራቸው ልማቶች እንደምንገልጽ እንደ ሀገር እንደዚህ አይነት ችግሮች ሲያጋጥመን ምን አይነት መፍትሄ እንደሰጠን ምን ላይ እንደደረስን መስማት ይፈልጋል። ስለዚህ ህዝባችን የዋህ ነው። ለጉዳይ የሰጠነውን ትኩረት ሲመለከት በብዙ እጥፍ ያግዘናል እና ይሄን ህዝብ ሳናጣው እንፍጠን። ያው እንግዲህ ቤተሰቦች ቪዲዮ እንዳያችሁ ነው። በጣም አስተማሪና ከጊዜው ጋር በጣም የሚሄድ አይነት ቪዲዮ ነው። አንዳንድ ትንሽ ቦታ ላይ ያሉ ባለስልጣናቶች እንግዲህ እንደዚህ አይነት ነገሮችን እየደባበቁ ለከፍተኛ ባለስልጣናቶች መረጃ እንዳይደርስ ያደርጋሉ ማለት ነው። እንግዲህ እንደዚህ እንዳያችሁት ጥሩ ነገር ብቻ ገዝፎ እንዲታይ በማድረግ ያለውን ክፍተት ምናምን በመደፋፈን እንደዚህ አይነት ነገር ለውጥ ይመጣል ብዬ አላስብም። ይሄ በጣም ትክክለኛና ወቅቱን የጠበቀ አስተማሪ ቪዲዮ። ደህና ዋላችሁ። ሰው የብሩ መጨረሻ እያላችሁ ነበረ። የብሩ መጨረሻ ለሁለት ሲንግል ማምና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮመንት ላይም ለእናታችን ይሰጥ ለቤዚዬ ይሰጥ እያላችሁ ነበረ። እኔና ቤዚዬ ደግሞ አንድ ፊልም ሆፕፉሊ ብዙ ሲያየው ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለኔም እናቴ ናት ቤዚዬ። ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል።
ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳይ ለመጀመር 500 ሺህ ብር ነበረ። ሰው 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። በጣም 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 ብዙ ብር ነው የሚያስፈልጋት እና አርቲስት የህዝብ ነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችም ድርጅቶችም አግዟትና ህልሟን እናሳካላት ባካችሁ። አክቹሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴ ለራሴ ፍስ ማድረግ ነበር የፈለኩት፣ ግን በጣም ብዙ ሰው እየጠየቀኝ ነበረ እና በቃ ቲንክ ዩ ደህና ዋሉ። ያው እንግዲህ ቤተሰቦች ማርያም ተባተ ከዚህ በፊት ፒኤስጂ እና አርሰናል በራቸው ጨዋታ ፒኤስጂ ያሸንፋል በ300 ሺህ ብር መብላቷን ከዚህ ነገራችሁ ነበር። ያንን ብር ለብዙ ሰው ሲባል ነበር። እንግዲህ ብዙ ሰው ደግሞ ለእናታችን ሲል ነበር። እሷ ግን ለሶስት ሰዎች 100 ሺህ ብር አካፍላ ለእናታችን ደግሞ ከራሷ 500 ሺህ ብር ሰጥታለች ማለት ነው። በጣም ብዙዎችን የሚያስተምርና በጣም ጥሩ በጎ ተግባር ነው። ማርያም እንግዲህ ሁላችሁም አመስግኑልን። አሁን ደግሞ ቀጣይ ቪዲዮአችን የሚሆነው ሁልጊዜ እንደምላችሁ መጨረሻ ላይ አንድ መነጋገር የሆነ ሀሳብ አመጣለሁ። በሱ ላይ ሀሳብ አስተያየቶቻችሁን ስጡበት እላችኋለሁ። ቪዲዮውን ይቱን ሀሳብ አስተያየቶቻችሁን መስጠት እንዳትረሱ። ቪዲዮውን ነው መርካቶ ይሄ ላይ ወንድ ይበዛል፣ ሊትራሊ ወንድ ይበዛል። ወንዶቹ ምን አይነት ውሎ ነው የሚውሉት? ምን አይነት ከኪሏቸው በላይ ተሸክመው ነጭ ላብ አልቧቸው። ምናልባት እኔ እኮ ማለት ነው ምልክ ወንዱ ማለት ነው ፊዚካሊ ይሄ በቃላ መድከም ምናምን ይሆናል እንትን የሚሰጠው ነገር ግን ደግሞ ሴቷ ስትሆን ቤት ውስጥ እናት ስትሆን ግን ቤት ውስጥ ሆና የምትከፍለው ዋጋ ማለት ነው ስለማይገባችሁ ነው። እናንተ አሁን ልብስ ማጠብ፣ ዕቃ ማጠብ፣ ወጥ መስራት፣ ቤት ማጽዳት፣ ልጅ ማሳደግ፣ ልጅን ማጠብ ምናምን የሚባለው ስራ ቀላል ስለሚመስልክ ነው እንጂ እኔ ቀላል ነው እያልኩኝ አይደለም። አይምሮ ሁሉ አብሮ ይቀውሳል ከልጅ ቀላል ነው እያልኩኝ አይደለም። ግን አትሊስት እንደዛ ነገር ስታረጊ ቤትሽ ነው ገቦሽ፣ ገመናሽ ተሸፍኖ ነው። መርካቶ እኮ ማለት ታናሹ ወንዱ ልጅ እኮ ማለት ነው ታናሹ ይልኳል። ገባሽ? ለስንት ጊዜ ታናሹ ይላካል። ገመናሽ ፔንሽ ምናምን አደባባይ ላይ ነው የሚወጣው ወንድ ስትሆኝ። ገባሽ? እናት ዋጋ ትከፍላለች። ዋጋም ስለምትከፍል ነው ከወንድ ልጆች እና ለእናታቸው ያን ያህል ፍቅር የሚኖራቸው ምናምን አታችመንታቸው በጣም ከባድ የሚሆነው ከእናታቸው ጋር ዋጋ ትከፍላለች። ግን የወንድ ልጅ ደግሞ ዋጋ የሚከፍለው ዋጋ በቂ ክሬዲት ያገኛል ብዬ አላስብም። ማለት ከዚህ በላይ ምን ያለ ምን እስኪ አንቺ የትኛው ልጅ ነው አባቱን በቅጡ ሲያመሰግን ምናምን የምታውቂው? ራሱ በጣም ፍቅራች አባትሽን ወዳለው ምናምን የሚል የትኛው ልጅ ነው? ለምን ይመስልሃል? እሱ መሰለክ እናት ስትሆን ማለት ነው እናት ስትሆን ይሄ ፕሮሰሱ አለ አይደል? የእናትነት ፕሮሰሱ 9 ወር ታረግዛለች፣ ትወልዳለች፣ ትሸከማለች፣ ታጠባለች ምናምን አይደለ? በዛ ፕሮሰስ ውስጥ ማለት ነው ይሄ የራሷ አካል ነው ልጇ። ከራሷ አካል ተቆርሶ የተሰጣት ነገር ስለሆነ የኔ ልጅ ወዳለው ትለዋለች፣ ታጥበዋለች፣ ታሻሻዋለች፣ ቅባት ትቀባዋለች። ይሄ አንዳንድ እናቶች ምናልባት በአፋቸው አውጥተው የኔ ልጅ ወዳለው እሺ ምናምን ላይሉ ይችላሉ። ስፔሻሊ በእኛ ጊዜ የነበሩ እናቶች፣ የአሁን ጊዜ እናቶች እንደውም ተሻሽለው እንደዛ አድርጋ ይለ ፍቅሯን ሰጣ ስለሆነ የምታሳድገው እናቴ ወድሻለሁ ለማለት ይሄ አይከብደው። እኔ ስለ ፍቅር አይደለም እያወራለሁ፣ ስለ ክሬዲት ነው እያወራለሁ እኮ። ልጁ የሚሰጣትን ክሬዲት እየነገርኩ ነው እኮ። በልጅ ለእናት ክሬዲት የሚሰጣው እናት ሰጣ ስለምታሳይ ሲያድግም ደግሞ ይሄ ሰውዬ ይሄ ልጅ ማለት ነው ማይታይ ነገር ነው የሚሰጠው። ገባሻ? አሁን እናት ቤት ውስጥ ሆና ከልጇ ጋር አታችመንቷ ጥሩ ይሆናል ምናምን ነገር ግን እናትየው ማለት ነው እናት እኮ እናት የምትሰጠው ነው ቁጭ ብላ ለልጇ ፍቅር ለመስጠት ወጥቶ አፈር የሚግጥ ወንድ አለ፣ አፈር የሚበላ ወንድ አለ። ገባሻ? እኔ እኮ ሩቅ ሳንሄድ በመርካቶ ነገርኩሽ። ከኪሎአቸው በላይ አይደል የተሸከመው የሚዞሩት? ከኪሎ በላይ እኮ ነው አንዱ ወንድ። ግዴታው ነው ፕሮቫይደር መሆን ስላለበት ነው። እሱ ወንድ ምናልባት ቤት ውስጥ ሴት ልጅ ትኖረዋለች፣ የሚያስተምራት ለሷ ልብስ መግዛት፣ ለእናትየው የሚያስፈልገውን ነገር ማድረግ ምናምን ይኖርበታል። ገባሻ? ትክክል ነሽ። እናት በጣም ዋጋ ትከፍላለች ምናምን ነገር ግን ወንድ ልጅ የሚገባውን እንኳን ክብር አያገኝም ነው ፖይንት። የሚገባውን እንኳን ክሬዲት አያገኝም። ገባሽ አይደለም? ብዙ ጊዜ እናት እኔን እንኳን ይኝ እስኪ በቀን ስንቴ እናቴን አነሳለሁ፣ በቀን ስንቴ አባቴን አነሳለሁ። እኮ እሱ የሆነው እናት ተናግራ ሰታ አሳይታ ስለምታሳድግ ነው። አባት ግን ማለት ነው የትኛው አባት ነው አሁን ስፔሻሊ ከስንት አንድ እንደው አባቶች ካልሆኑ በስተቀር የትኛው አባት ነው የኔ ልጅ ወዳለው እሺ የኔ ልጅ ደናዋልልኝ እሺ ብሎ የሚወጣው? በቃ ግዴታ ነው። ፍቅር እኮ የሚሰጥህን ነው የምትሰጠው አይደለም መሆን የለበትም ነው የምልሽ። አሁን ለምሳሌ ማለት ነው እዚህ መርካቶ እንደዛ ጥንቡን ጥሎ ሲሰራ የዋለ ሰው እቤት ገብቶ
ቤት ውስጥ ከዋለች ከሚስቱ እኩል ለልጁ ፍቅር ሊሰጥ አይችልም። ደክሞት ገብቶ ሊተኛ ይችላል። ገብቶሻል? አትሊስት ልጁ ህፃን ሆኖ እሺ ከእናቱ ጋር አታችመንት ሆና ይኖረው። ካደገ በኋላ ግን ለአባቱ የሚገባውን ክሬዲት መስጠት አለበት። ምክንያቱም እሱ እኮ እንዴት ይስጥ አሁን ፍቅር እንዴት ከእናት እኩል ይስጥ ንገሪኝ። ይሄ እኮ ማይቻል ነገር ነው። ወንድ ልጅ ደግሞ ማለት ነው ከፍቅር የበለጠ ኃላፊነት ነው ያለበት። ልጅ ደግሞ ማለት ነው ልጅ ደግሞ ፍቅርም ይፈልጋል አይደለም። ይሄ ዝም ብለህ ለትምህርት ቤት ከፍለለትና ሆዱ ሞልተለት ብቻ አይደለም ማሳደግ ያለበት። ስታሳድገው ማለት ነው ይሄ ጎበዝ እንደሆነ እንደምትወደው አፕሪሺየት እንደምታደርገው እያሳየው ነው ልጅን ማሳደግ ያለበት። የፈለገ ቢችል ማለት ነው። እኔ እኮ አሁን እኮ የአባቶችን ክሬዲት እንትን እያልኩ እኮ አይደለም እያሳነስኩባቸው እኮ አይደለም። ልክ ናቸው እነሱ አሁን ለቤታቸው ለቤተሰባቸው ብዙ ዋጋ ይከፍላሉ። ግን እንዴት ከእናት እኩል እንዴት ይስጥ? ግን በቃ ሁሉም እናት ሲል የምትሰማው እናት ሰታ ስለምታሳየው እኮ ከእናት እኩል እንዴት ይስጥ? ተፈጥሮም አይደለም ነው በቃ ሲገባ ደግሞትም ቢሆን ቢገባ አይቻልም ነው እኮ ላይክ አትቺም። ገባሽ? አሁን ለምሳሌ አንቺ ወለድሽ አይደለ? ቤትሽ ውስጥ ነው የምትቀመጪው ሊሆነ ጊዜ ማለት ነው። በዛን ሰዓት ብዙ ነገር አለ ከልጅሽ ጋር የምታሳልፊው። እኔ ደግሞ ወጥቼ እገባለሁ። በዛች ደቂቃ የምሰጠውን ፍቅር አንቺ ቀኑን ሙሉ ከምትሰጪው ፍቅር ጋር ሊተካከልም አይችልም። ገብቶሻል? አይቻልም። ይሄ እንዴት ነው ልጁ ሊያገኘው አይችልም። ከኔ ያንን ፍቅር አንቺ የምትሰጪውን ፍቅር ሊያገኘው አይችልም። እኔ ስለ ፍቅር አይደለም እያወራሁ ያለሁት ስለ ክሬዲት ነው። ወንዱ ግን ማለት ነው ክሬዲት እኮ ማለት ነው እኔ ልጁ አይስጥ ቢያንስ ማለት ነው። ሴት ግን ወንድ ልጅ ለሚከፍለው ነገር ምናምን ነገር በቂ ክሬዲት። አሁን ባለፈው ከጓደኛሽ ጋር ስታወሪ ላይቭ ላይ ምን አለች? መርካቶ ግቢ እስኪ የሚጎነትልሽ እና የሚላከፈው ሰው ምናምን አለቻ። ምናልባት እርግጠኛ ነኝ መርካቶ ውስጥ ገብታ 5 6 7 8 ወይ 10 ሰው ተናግሯት ምናምን ለክፏት ሊሆን ይችላል፣ ጎንትሏት ሊሆን ይችላል። ታውዘንድስ ኦፍ ሜን ግን መግባቷን ቼክ ሳያረጉ አንገታቸው እስኪሰበር ተሸክመው አንገታቸውን ደፍተው ከዛም ተፍ እያሉ እየሰሩ ነው። ገብቶሻል? ግን የሚወራው ስለ የትኛው ነው? ስለለከፏት 2 እና 3 ሰዎች ነው። ገብቶሻል? የሆነ ነገር ይደረግ፣ የሆነ ወንድ የሆነ ነገር ያደርግ፣ የሚወራው ስለዛ ነው። ዋጋ ስለሚከፍለው አፈር ስለሚግጠው ወንድ አይወራም። እሷ አሁን ገብታ ወጣች፣ የሆነ ሰው ተናገራት። አእምሯ ላይ ያስቀመጠችው ያንን ነው። ገባሽ? እንደዛ ምክንያቱም ምንም ነገር ላይ እኮ ካየ አሁን ጥቁር ንጹህ የሆነ አበሻ ቀሚስ ላይ የሆነች ትንሽ የቀለም ብትጠብ ብትልበት ያቺ ጎልታ ትታያለች። ከአበሻ ቀሚሱ ውበት ይበል በቃ ያ ነው ተፈጥሯችን። ምን ይደረግ አይናችን የሚያየው ማለት ነው። ያቺ ለየት ብላ የወጣች ተፈጥሯችሁ መስተካከል አለበት። ይሄ እንደዛ ከሆነ አይደለም አንተ አሁን የሆነ ነገር ብታይ እና የሆነች ትንሿን ችግር ብታያት ማለት ነው ያቺ ጎልታ ትታያለች እኮ ልክ ግን ስለታየኝ ልክ ነው ማለት ነው። ልክ ነው ማለት አይደለም። እኔ እኮ ስላንተ ብያለሁ ይል አሁን እሷ እንደዛ አይነት አስተያየት ስትሰጥ ማለት ነው ምን አልኳት መሰለህ? እዛ ጋር አንቺን ፐርፐዝሊ የሚናገሩ ሰዎች በእርግጠኝነት ስራ ፈተው ይቆሙ ወንዶች ናቸው። ስራ ላይ ያለ ወንድ እንደዛ ብሎ አይናገርም። ስራ ላይ ያለ ወንድ ይሄ ሸክሙን ወይ ደግሞ የሆነ የሚያደርገውን ነገር ዞር ብሎ አይናገርም። ስለዚህ እነሱን ማየትም ቼክ ማድረግም አያስፈልግም። ክሬዲት ራሱ እኮ እኔ እኮ ማለት ነው የሚለፋው ልፋት የሚደከመው ድካም። ያው እንግዲህ ቤተሰቦች እንደሰማችሁት ነው። በዚህ ላይ እናንተ ሀሳብ ምንድነው? ሀሳብ አስተያየቶቻችሁ ኮሜንት ላይ ጻፉልኝ። እኔንም ሀሳብ አስተያየት ሪፕላይ ማድረግላችሁ ይሆናል ለማለት ነው። እና ወደ ቻናል ላይ ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። ቁም ነገር እንደጨበጣችሁባቸው አልጠራጠረም። እስካሁን አይታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉና ቤተሰቡን ቪዲዮአችንን ያው ላይክ እንዳደረጋችሁ እርግጠኛ ነኝ። ድጋሚ አልጠይቃችሁም። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ